لذلك يميطሩት የሆነው አምልኮ ባዕድ አምልኮ ነው عقليا نقليا ምንም ተቀባይነት የለውም በአስተሳሰብ ደረጃ የምትቀበለው ነገር አይደለም ምክንያቱም የሰው ልጅ عقل ከተሰጠው በኋላ عقل የሌለውን ድንጋይ ሊያመልክ የሚችልበት ሂሳብ ቀመር የለም لذلك ابراهيم عليه السلام አማልክቶችን ከምረው ሲያበቁ የከመሯቸው አማልክቶች ላይ ቀጥታ ሄዶ መፍትሄ አድርጎ ያየው በመጥረቢያ ሁሉንም ገንድሶ ጥሎ ትልቁን ሐውልት ብቻ አስቀምጦ እሱ ላይ መጥረቢያውን ሰቅሎ ቁጭ አደረገ ኋላ ላይ ሲመለሱ من فعل هذا بآلهتنا ልባድል ያሉት من فعل هذا بآلهتنا ይሄንን በአማልክቶቻችን ላይ ማን ነው ያደረገው بمعنى ذلك እነሱ عقل የላቸውም እንጂ ይሄንን ነገር ያደረገው ማን ነው ሲል የነዛ አማልክቶች ራሱ ማድረግ እንደማይችሉ ራሳቸው በልሳናቸው ምን ያደረጉ ነው እየመሰከሩ ነው مع ذلك ግን ጥያቄ ነው ያደረጉት ማን ነው የሰራው በአማልክቶቻችን ላይ የዚህን ሰዓት ኢብራሂም የሚባል ሰው በተንኮል ሲያስባቸው የነበረ እሱን እናውቃለን የዚህን ሰዓት ፈእቱ به على اعين الناس لعلهم يشهدون ሰዎች ባሉበት በአደባባይ አምጡ ሰው የሚመለከተው ይዘውት መጡ أأنت فعلت هذا بآلهتنا يا إبراهيم إبراهيم وأي أنت نبأ مالك توتشاكش الله يهنن يسرها وملوالو يزن ساعة إبراهيم يتلقون يسرها